ተባረክ እግዚአብሔር ይባረክ እንኳን አደረሳችሁ ሌላን ደግሞ እንደገና ደግሞ አደረሳችሁ እንላችኋለን ከሁለት ሳምንት በኋላ ነው እንግዲህ ሁለት በደጋገም ምንም አይደለም በሉት እግዚአብሔር ይባረክ እንግዲህ ጌታ መልካም አምላክ ነው ትንሳኤ እኔ እንደዚህ የሚገርማችሁ ነገር የመልእክታችን መጀመሪያው ወንድሜ አንብቦታል እኔ አልነገርኩትም መንፈስ ቅዱስ ነው የነገረው ስለዚህ እንደገና እናነበው አንድ ጊዜ እንቆምና አንድ ቃል እንድንል ይፈልጋለሁ ትንሳኤ የወንጌል ምንድነው እስቲ የወንጌል ኃይል በሉ እስቲ የወንጌል በቃ ኖ የወንጌል ኃይል በሉ እስቲ የወንጌል ኃይል በሉ እስቲ ምንም ሊቋቋም የማይችል ኃይል የወንጌል ኃይል ነው ምንም ሊቋቋም የማይችል የወንጌል ኃይል ነው እና ብዙ ጊዜ በወንጌል ላይ ትኩረት ስትሰጡ ለወንጌል ስትቆሙ በቃ ሲኦል በሙሉ የምነሳው በዛን ጊዜ ነው ምክንያቱም በቃ ሌላ መውጫ የለውም መግቢያ የለውም የወንጌል ኃይል ትንሳኤ የወንጌል ኃይል ነው ትንሳኤ የወንጌል ኃይል ነው ወንጌል ደግሞ የመዳናችን ምስራች ነው የዘላለማዊነታችን ምስራች ነው እና ወንጌል መሰረት ነው ወንጌል ማህተም ነው ወንጌል አዋጅ ነው የመኖራችን የመዳናችን የዘላለም የእግዚአብሔር ልጆች የመሆናችን አዋጅ ነው ምክንያቱም ጠላት ሁሉ ጊዜ የሚፈራው አዋጅን ነው ንጉስ አዋጅን ካወጀ ምንም ማድረግ አይችልም ይግባኝ ማለት አይችልም ስለዚህ ቅድም እንዳልከው ያንን ለማቆም ነው መሞክረው እና ግን አይቆምም እና ይቀጥላል እንግዲህ እግዚአብሔርን እጅግ አድርገን እንባርከዋለን እና እዛ መጽሐፍ ቅዱሳችሁን እንደቆማችሁ ማቴዎስ 28 ጋር ሄዱና ወንድማችን ያነበበውን አንድ ሁለት ነገር ብቻ አነባለሁ ስለዚህ አንብቦታል ጌታ ይባርክ እና ግዚያችንን በዛው እንቆጥምና እንጠቀምበታለን እዛ ጋር ሄዱና አንድ ቃል ብቻ ቁጥር 6 ላይ ያለውን ብቻ አነባለሁ ከግዚያው አንፃር ቁጥር 6 ማቴዎስ 28 ቁጥር 6 እርሱ በዚያም የለም በዚያ የለም እንደተናገረ ምን ሆኗል በሉልኛ እንዴት ነው የተነሳ ምን እንደተናገረ ተነስቷል በሉ እስቲ እንደተናገረ በሉ እስቲ በቃ መልእክቱ ይሄ ነው ዛሬ እንደተናገረ በሉ እስቲ እንደተናገረ ተነስቷል እንደተናገረ አድርጓል እንደተናገረም ያደርጋል እግዚአብሔር ከተናገረ ነገር አበቃ ማለት ነው ነገር አበቃ ማለት ነው ያ ሌላ ማረጋገጫ ነው የጊዜ ጉዳይ ነው እንደተናገረ እንዲሁ ተነስቷል እንደተናገረ እንዲሁ ተነስቷል እስቲ ቁጥር 7 ነው አሁንም ፈጥናችሁ ሂዱና ለደቀ መዛሙርት ምን ሆነዋል ከሙታን ተነሱ እንዴት እንደተናገረ በለው እንደተናገረ ተነስቷል እንደተናገረ ተነስቷል ጌታ የተናገረኝ ነገር አለ የሚል ሰው አለ ዛሬ ጧት በቃ እንደተናገረ እንዲሁ ይሆናል እንደተናገረኝ እንዲሁ ይሆናል ዝቀኛችን አንሱና እንደተናገረኝ እንዲሁ አዋጅ ነው የምታወጁ እንደተናገረኝ እንዲሁ ይሆናል እንደተናገረ ተነስቷል የኔንም ነገር ያስነሳል የሞተ ነገርን ያስነሳል የጠፋ ነገርን ያመጣል ለምን እሱ ተነስቷል በአቋኝ ተቀምጧል ስለተናገረ እግዚአብሔር የቃሉ አምላክ ነው ቃሉን የሚያከብር አምላክ ነው እግዚአብሔር አምላኬና መድኃኒቴ ሆይ ዛሬ የወንጌል ኃይል በህይወታችን ይከሰት የወንጌል ኃይል በህይወታችን ይገለጥ እናከብርሃለን እናመሰግንሃለን አነጋግረን አጫውተን እግዚአብሔር አባት ፈቃድን በህይወታችን ፈጽም ስለ ሁሉም ተባረክ በኢየሱስ ክርስቶስ ስም አሜን ተቀመጣላችሁ ፈጠን ብዬ ሄዳለሁ ድሮ ፈጣን ነው ካላችሁ ዛሬ መፍጠነን ታያላችሁ ባለቤቴ አይሆንም እያለችኝ ነው እንግዲህ ካሸነፈች ምን አደርጋለሁ ሌላ ምን ላደርግ ፈልጋለሁ መሰላችሁ ይሄ ትንሳኤ የወንጌል ኃይል ይሄ ትንሳኤ የሚባል እኔ ብዙ ዘመን እንግዲህ ስንት ስብከት እንደሰበኩ አላሳውስም ማሳወስም አልችልም አንድ ጊዜ የማሳውሰው ነገር ምንድነው 52 መልእክት ለሬዲዮ ለሲሸት 2 ቀን ስቀዳ አሳውሳለሁ 52 መልእክት እንግዲህ ስንት ጊዜ እንደምን ያህል እንደሰበኩ አላሳውስም ነገር ግን በጣም የተወገርኩበትና የተገጸስኩበት እስከ ዛሬ ድረስ መልእክት
የወንጌል ኃይል የምን ሰብኬ ነው። ሰይጣን ሁሉ ጊዜ ሰይጣንን የሚያስቆጣ የሃይማኖትን ስርዓት የሚያስቆጣ የወንጌል ኃይል ነው። የወንጌል ኃይል መሰረቱ እሱ ነው። መሰረታችን እሱ ነው። እንግዲህ የወንጌል ኃይል በምንልበት ጊዜ እና ምንድነው የሚያጠቃልለው? እነዚህ 6 ነገሮች ዝልዝላችሁና ካልደረስኩበት እናንተ በስማርትፎናችሁ አንስታችሁ ቤታችሁ ታያላችሁ። ይሄ መሰረት ነው። በቃ ፋውንዴሽን መጣበታለሁ እንዲሁ ልዘርዝርላችሁ። የመጀመሪያው ምንድነው? ኢየሱስ የትንሣኤ የኢየሱስ ትንሣኤ የወንጌልን ኃይል ገለጠ። የመጀመሪያ እንግዲህ እሱ ነው። ሁለተኛ የኢየሱስ ትንሣኤ ከህይወት በሉልኛ ከህይወት በለጠ። ያልተገለጠ ህይወት ተገለጠ። የአዳም ህይወት አይደለም፣ ሌላ ህይወት ተገለጠ እና በቃ የትንሣኤ ኃይል እሱ ነው። ሶስተኛው ይሄ ነው። የኢየሱስ ትንሣኤ የሞትን ኃይል አጠፋ። በሞት ፍርሃት ለተያዙት በቃ አለቀ፣ ነፃ ወጡ። የሞትን ፍርሃት አጠፋ፣ ደመሰሰ። የሞትን ኃይል እንመለከታለን ጊዜ እንዳገኘን እና አራተኛው ይሄ ነው። የኢየሱስ ትንሣኤ ጥያቄዎችን ሁሉ ምን አደረገ? መለሰ። አረ ጥያቄ ተመልሷል በሉት። ተጠቀባችሁ ያለውን ሰው ጥያቄ ተመልሷል በሉት። በቃ ትንሣኤ ስላለ ጥያቄ ተመልሷል። ምክንያቱም ኢየሱስ መልስ ነው። ንገሩስ የተነሳው ጌታ እኮ መልስ ነው በሉት። ዝም ብላችሁ የተነሳ ጌታ እኮ ለነገር ሁሉ መልስ ነው በሉት። በቃ ለምትፈልገው፣ ለምታስበው፣ ለምትፈራው ነገር ሁሉ የተነሳ ጌታ ምንድነው? እስቲ የተነሳ ጌታ መልስ ነው ለኔ የምትሉ ይሄን አውጁ። እስቲ በአየር ላይ እስቲ ለጠላት አውጁ። ኢየሱስ ለኔ መልስ ነው በሉት። የተነሳ ጌታ ለኔ መልስ ነው። በኋላ እንደውም ጊዜ አግኝተን ብንመለከት ለምን እንዲህ ብላ ብታጁ ስልጣን ሁሉ በሰማይና በምድር ምን ሆነው ይላል? ተሰጠው ይላል። ያንን ስልጣን ይዞ ለአንተ ብሎ በአብ ቀኝ ቆሞ የሚማልድ ከሆነ ከዛ በላይ ማንን ትፈልጋለህ? ከዛ በላይ ማንን እንፈልጋለን? ወደ አምስተኛው ልሂድና የኢየሱስ ትንሣኤ ምርኮን አስመለሰ። የተማረከልብኝ ነገር አለ፣ የጠፋብኝ ነገር አለ የምትሉ ዛሬ ቀኔ ነው በሉት። እስቲ ዛሬ ይመለሳል። በቃ የኢየሱስ ትንሣኤ ምርኮን ይመልሳል። ጠላት የወሰደውን ይመልሳል። ይሄ መጽሐፍ ቅዱሳዊ ነው ከትንሣኤ ጋር የተያያዘ እና አንድ ልጨምርላችሁና ከዛ በኋላ እነዚህን እንመለከታቸዋለን። የመጨረሻው ምንድነው? የኢየሱስ ትንሣኤ ተልእኮአችንን አጸና። የኢየሱስን ትንሣኤ መስክሮ ተልእኮ የለኝም የሚል ክርስቲያን የለም። በቃ እነዚህ 7ቱ ነገሮች መሰረታዊ የሆኑ ነገሮች ናቸውና በስማርትፎናችሁ አንሱ፣ በደንብ ይሁት፣ በደንብ አሰላስሉት። በቃ ይሄ መሰረት ነው። ወንጌልን ለመሰብሰብ አድርጌ ነው እንዴት አድርጌ ነው እንዲጨበጥ አድርጌ አንድ ጋር ልሰበስበላቸው እችላለሁ ብዬ ሳስብ እነዚህን ነገሮች ናቸውና እና ሰብሰብ ለማድረግ ያህል እንግዲህ ይሄን የመጀመሪያውን እንድንመለከት ፈልጋለሁ። ኢየሱስ የኢየሱስ ትንሣኤ የወንጌልን ኃይል ገለጠ ስንል ምን ማለታችን ነው? ጌታ ኢየሱስ ታሳውሳላችሁ ማነው ታሞ የማርታና የማርያም ወንድም ታሞ አልዓዛር ታሞ ጠሩት እና እባክህን ወንድማችን ሞቷልና ብሎ ጠሩት እና በመጣ ጊዜ ግን የተናገረው በጣም ኃይለኛ የሆነ ነገር አለ። ብዙ ጊዜ እንጠቅሰዋለን፣ ነገር ግን ዛሬ ለየት ባለ አይን እንታዩት ፈልጋለሁ። ምንድነው ያለ ጌታ ኢየሱስ? ኢየሱስም እንዲህ አላት፣ ትንሣኤ ይሆናል ነው ያላት አይደል? ትንሣኤ ይሆናል ነው ያላት በሉልኛ። አይ ከዛ በላይ ነው። እዚህ ቁጥር 25ን ተመልከቱ። በጣም አስፈላጊ ቁልፍ የሆነ ነገር ነው። ቁልፍ የሆነ ነገር ተናግሮ ወደ መቃብሩ ሄደ፣ ወደ ስቅለቱ ሄደ። ምንድነው ያለ? ኢየሱስም እንዲህ አላት፣ ትንሣኤና ሕይወት እኔ ነኝ። ትንሣኤና ሕይወት ሁለቱን አገናኘ። ትንሣኤና ሕይወት እኔ ነኝ። ስለዚህ የኢየሱስ ትንሣኤና የወንጌል ኃይል አይለያይም።
ትንሣኤና ሕይወት እኔ ነኝ አለ። ትንሣኤ ማለት የሚያሸንፍ ማለት ነው፣ ድል የሚያደርግ ማለት ነው። እና ሕይወት እኔ ነኝ ማለት የጠፋውን ነገር የሚሰጥ የሚመልስ ማለት ነው፣ ሙሉ የሚያደርግ ማለት ነው፣ የሕይወት ሙላት የሚያመጣ ማለት ነው። ትንሣኤና ሕይወት እኔ ነኝ። እነርሱ በተጨነቁበት ጊዜ ትንሣኤና ሕይወት እኔ ነኝ። ይህንን ስላት ምን ማለት ነው? አስነሳዋለሁ፣ እታደገዋለሁ፣ እመልሰዋለሁ፣ እንዳውም ደግሞ ለዘላለም እንዳይሞት አደርገዋለሁ። ትንሣኤና ሕይወት እኔ ስለሆንኩ አንቺ ሞቷል በልብሶ አስላል ኖ አይበሰብስም፣ አይሞትም። ምክንያቱም ትንሣኤና ሕይወት እኔ ነኝ። ትንሣኤን እሰጠዋለሁ፣ የትንሣኤን ኃይል ገልጣለሁ በሱ። ያ ስለሆነ አሁን እንግዲህ እነ ማርያም ያንን ይዞ አምኖ እንዴት እንደሚያደርጉም አላወቁም። እነሱ በዛ እንትን እያሉ ድንጋዩን አንሱ አላቸው። ድንጋዩን አንሱ አላቸው። ይሄኛውን ግን መልአኩ ነው ያንከዋለለው አይደል? እና እነሱን አንሱ አላቸው። እነሱ ናቸው ያስቀመጡትና አንሱ አላቸው። እና እንግዲህ አሁን ቶሎ ብላችሁ ወደ አንደኛ ቆሮንቶስ 15 ጋር ሄዱልኝ። ቅድም ያነበው ነው አንደኛ ቆሮንቶስ ምዕራፍ 15 ላይ በጣም አስፈላጊ የሆነ ነገር አለ። እዛ ላይ አንድ ሁለት ነገር ጠቅሼ ቶሎ ብዬ አልፋለሁ። ይሄ ቁጥር 1 ላይ ነው ያለ ነው። የኢየሱስ ትንሣኤ የወንጌልን ኃይል ገለጠ የሚለውን ነገር እንደዚህ ይላል። አሁንም ወንድሞች ሆይ የሰበክንላችሁና የተቀበላችሁ ደግሞም ጸንታችሁ የቆማችሁበት ወንጌል ላሳስባችሁ ወዳለሁ። የተቀበላችሁትና ጸንታችሁ ምን የሆናችሁበት የቆማችሁበትን ወንጌል ላሳስባችሁ ወዳለሁ ይልና የሰበክንላችሁ ቃል አጥብቃችሁ ብትይዙት በዚህ ወንጌል ምን ትሆናላችሁ? ትድናላችሁ። በዚህ ወንጌል ትድናላችሁ። የወንጌል ኃይል፣ የማዳን ኃይል። ምክንያቱም የክርስቶስ ትንሣኤ የወንጌልን ኃይል ገለጠ። ክርስቶስ ባይሞት ኖሮ ወንጌል ምን የለውም? ኃይል አይኖረውም። ስለዚህ የክርስቶስ ሕይወት የወንጌልን ኃይል ገለጠው፣ አረጋገጠው፣ አተመው። የምንሰማው ወንጌል ዝም ብሎ ተራ አይደለም እና የዘላለም ሕይወት ነው። የመዳናችሁን ቃል ሰምታችሁ በክርስቶስ ኢየሱስ አምናችሁ በተስፋ መንፈስ በመንፈስ ቅዱስ ምን ሆናችሁ ይላል? ታተማችሁ ይላል። ያ የሆነበት ምክንያቱም ያ የእግዚአብሔር ኃይል ተገለጠ። ስለዚህ ከዛ ቀጥሎ እንዲህ ይላል ቅዱሳን መጻሕፍቶች ቅድም ለልጆቹ እንዳነበብኩላችሁ ቅዱሳን መጻሕፍቶች ስለዚህ ይላል ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ፣ በቅዱሳን መጻሕፍት እንደተጻፈ በሶስተኛ ቀን ተነሳ ይላል። እንግዲህ ይሄ የድል ዜና ነው። የድል ሕይወት ነው እና ስለዚህ ብዙ ጊዜ ጠላት ሊያጠፋ የሚፈልገው አንድ ነገር ነው። ሃይማኖታችንን አይነካውም፣ ስርዓታችንን አይነካውም። ግን የወንጌልን ጉልበት የትንሣኤን ጉልበት ከውስጡ ይሰርቃል። ስለዚህ ያንን በሚሰርቅበት ጊዜ ቀፎ አለን፣ ነገር ግን ኢንጂኑ የለም። መኪና አለ፣ ግን ኢንጂኑ የለም። አውሮፕላኑ ያምላል፣ ግን ኢንጂን የለውም። ኢንጂኑ ወንጌል ነው። ኢንጂኑ ወንጌል ነው። ስለዚህ ነው ሐዋርያ ጳውሎስ እነዚህን ሰዎች አያቸውና እና ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 5 ላይ እንዲህ ይላቸዋል። የሃይማኖት መልክ አላቸው፣ ኃይሉን ግን ክደዋል። ምን ማለት ነው? በወንጌሉ ላይ ካልጸናን፣ በወንጌሉ ላይ ካልቆም፣ በቃሉ ላይ ካልቆም ያፈለከው ነገር ሊኖር ይችላል። የጸጋ ስጦታ ሊኖር ይችላል። ተአምራት ልታደርግ ትችላለህ። በስሜ አጋንንት አላወጣንም ይሉኛል፣ በስሜ እንዲህ አላደረግንም ይሉኛል። ግን ምን እላቸዋለሁ? አላውቃችሁም። ምክንያቱም ወንጌልን አይተካም። የጸጋ ስጦታ ወንጌልን አይተካም። ወንጌል ሕይወት ነው፣ የክርስቶስ ሕይወት ነው እና ስለዚህ የአምልኮ መልክ አላቸው፣ ኃይሉን ግን ክደዋል። ያ ጠላት ሁሉ ጊዜ ትኩረት የሚያደርገው ያንን የወንጌሉን ኃይል አምነን እንድንቆም አይፈልግም። ምክንያቱም ያለ ኢንጂኑ አለ፣ ይንቀሳቀሳል፣ መኪናው ይሄዳል። ያ ስለማይፈልግ መኪናውን የቀባባና ያሳምሮ ኢንጂኑን ከውስጥ ያወጣል። መኪናው የትም አይሄድም፣ ግን ኢንጂኑን ጠብቅ ብሎ ተጠቅባቸው ያለው ዋናው ወንጌል 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 በወንጌል ስም በተለይ ዛሬ አሁን ባለንበት ካልቸር ውስጥ አላያችሁ እንዴት አድርጎ ወንጌል እንደተነገደበት እና ብዙ ነገር እየተናገሩ በቃ የወንጌልን የሚቃረን ነገር ግን ካልቸራሊ ተቀባይነት አለው እና ከባህል አንፃር ተቀባይነት አለው። ከመንግስት ሰማት አንፃር ግን ባዶ ነው። ምክንያቱም ጠላት የሚፈልገው ያንን ነው። የወንጌል ኃይል ከክርስቶስ ጋር የተያያዘ ነው። እንግዲህ
ስለዚህ ነው ሐዋርያቶች ተወጥተው ሲሰብኩ ሁለት ነገር ነው የሰበኩት በሁለት ነገር ነው የተደበደቡት የሞቱት ምንድነው የሰበኩት ወንጌልን ሰበኩ እና ክርስቶስ ተነስተዋል አሉ አይደለም እንዴ ምን ማለት ነው ወንጌል ነው ክርስቶስ ተነስተዋል ወንጌል ነው በቃ ወንጌል ነው ተነስተዋል በሶስተኛ ሞተ ተቀበረ በሶስተኛ ቀን ተነሳ ክርስቶስ ተነስተዋል አሉ በቃ ወንጌል ነው ከዛስ በኋላ ይሄ የተነሳ ጌታ ያድናል አሉ ሁለቱንም ጠላቶች አልፈለጉም ሁለቱንም ፈሪሳውያን አልፈለጉም ምክንያቱም መነሳቱንም ኃይሉንም አልፈለጉም ደግሞም ከዛ በኋላ ምን ያደርጋል ያድናል የሚለውንም ነገር አልፈለጉም ስለዚህ ለዛ ነው ዋጋ የከፈሉት በህይወታቸው በሞታቸው ዋጋ የከፈሉት ለዛ ነው ኢየሱስ ተነስተዋል ጌታ ተነስተዋል ያንን ለዛ ነው ዋጋ የከፈሉት ለወንጌል ነው ዋጋ የከፈሉት እና በወንጌል ብዙ ጊዜ ጠላት የሚመጣው ሊያቆመን ካልቻለ ወንጌልን ትንሽ ብቻ መበረዝ ትንሽ ብቻ ጨምርበት ትንሽ ብቻ ውሃ ጨምርበት ምንም እኮ አይደለም እንደ ምንም እንትን አይደለም ከአንድ ወንድም ጋራ በዚህ ሳምንት ስንነጋገር መዘምራን ጠየቁኝ ይላል መጥቶ ያወራን ነበርና ስለ ወንጌል ያወራሁለት እንደውም ትዝ አለኝ መዘምራን መጥቶ በዚህ ሳምንት ጠየቁኝ አለኝ እና ከወጣቶች ጋር የሚሰራ ሰው ነው እና ምንድነው እንደ ሌሎች ትንሽ እንደ ወደ ካልቸሩ ገባ ብንል ሰዎች በዛ እንዲመጡ እና ሌላንም ጨምረን ቃልንም ቢሆን የምናደርጋቸውንም ነገር ቢሆን ወደዛ ብንገባ ምን አለበት ብሎ ጠየቁኝ አለ ከዛ በኋላ ጥሩ አንድ ጥያቄ ሊጠይቃችሁና መልሱልኝ ከዛ በኋላ እናደርጋለን ምን ችግር የለበትም አልኳቸው አለ ምንድነው የምትጠይቀን ጌታ ኢየሱስ ፈሪሳውያን ቅር እንዳይላቸው እነሱን እንድመስል ብሎ አብ የላከውን መልእክቱን ቀየረ ወይስ አልቀየረም ዝም አሉ አለ እሺ እንተውስ ጳውሎስስ ወንጌል መልእክታችን እኮ ብንቀየር ስደት የለም መልእክታችን እኮ ብንቀየር ህይወታችን እኮ ብንቀየር ጥላቻ የለም ኢየሱስን እየመሰሉ የሚኖሩ መስሎ ለመኖር የሚወዱ ሁሉ ምን ይሆናሉ ይከበራሉ አይደለም እንዴ በሉልኛ ያንን ስደት ጥለን እኮ ነው ያንን ስለምንፈራ አሁን በቃ መመሳሰል ግድ የለም ሰው ቅር እንዳይለው ኖ የቅሬታ ጉዳይ ሳይሆን የወንጌል ጉዳይ ነው ወንጌል አይቀየርም ወንጌል አይሻሻልም ወንጌል የዘላለም ህይወት ነው ክርስቶስ ዋጋ የከፈለለት ነገር ነው የምንኖርለት የምንሞትበት ነገር ነው ወንጌል አይቀየርም ወንጌል አይሻሻልም ወንጌል ሊቀይር እንጂ ሊቀየር አልመጣም ወንጌል ይቀይረናል እንጂ አይቀየርም የእግዚአብሔር ኃይል ነው ወንጌል የእግዚአብሔር ኃይል ነው የትንሣኤ ኃይል ነው ስለዚህ አሁን ዛሬ ቤተክርስቲያን ወደ ወንጌል ነው መመለስ ያለብን እንደ ቅዱሳን ወደ ወንጌል ነው መመለስ ያለብን ወደ ወንጌል ደግሞ ለመመለስ ወደ ቃሉ መመለስ አለብን ወደ እውነቱ መመለስ አለብን ወንጌል በእውነት መሰበክ አለበት ወንጌል ሳይሻሻል መሰበክ አለበት ሰው ቅር ይለዋል እንዴ ለስሜቱ ብለ ነፍሱን ወደ ሲኦል ትልካለህ ቅር እንዳይለው የስሜት ጉዳይ እኮ ነው ነፍሱ ግን የዘላለም ነው ከኔ ጋር ናችሁ ኖ እኔ ወስኛለሁ እኔ ጌታን ተቀብዬ ወደ አገልግሎት ወጣ ጊዜ ወሰንኩኝ ማንም ቅር ብለው ሞቲቬት ይክል ይሁን እንጂ ሰውዬ ወደ ሲኦል እየሄደ ምንም አይደለም አልለው ኖ ምርጫው ለእያንዳንዱ ሰው ነው ሰውን እናስገድደው በፍቅር ግን ምርጫ እንሰጠዋለን ወንጌል የምርጫ ጉዳይ ነው ለመኖርም እና የወንጌል ጥሪ ደግሞ እንደው ለመኖርም አይደለም ለመሞት ነው ከኔ ጋር አይደል እና ስለዚህ ወደ ሁለተኛ እንሄድ የኢየሱስ ትንሣኤ ከህይወት በለጠ አቤት አንድ ሰዓት ብትሰጡኝና ዛሬ ምሳ ብትተው ለዚህ ነገር ብንነጋገር በጣም ደስ ያለኝ ነበር እና ምንድነው የምትለው መጀመሪያ አጣራ አድርጌ ሰብሰብ አድርጌ ልንገራችሁ የመጀመሪያው ይሄ ነው የመጀመሪያው ምንድነው ከስጋውነት ወደ መንፈስን ወደ መከተል አመጣን ስጋን ከመከተል መንፈስን ወደ መከተል አሻገረ የወንጌል የክርስቶስ ወንጌል እና ይሄ የክርስቶስ ወንጌል ከስጋውነት ወደ መንፈስ ምን ማለት ነው ምንድነው የምታወራው እሺ ግድ የለም እሺ ይሄ ሁላችሁ ወደ ሁለተኛው ቆሮንቶስ ጋር ሄዱልኝና 22 ላይ
እንደዚህ የሚል ቃል አለ። ሰዎች ሁሉ በአዳም እንደሚሞቱ እንደውም ሰዎች ሁሉ በክርስቶስ ሕያዋን ይሆናሉ። ያኛ ስጋ ነው አዳምን የተከተሉ ተፈጥሮን የሚከተል የስጋን ፈቃድ የሚከተል በቃ ሞት ነው። እና ስለዚህ ጌታ ኢየሱስ ክርስቶስ መጥቶ ይቅርታ ዘልያለፍኩኝ እና ነጥቤ ላይ ዘልያለፍኩኝ። እና እንግዲህ አሁን የክርስቶስ ሕይወት የበለጠ ነው በምንልበት ጊዜ ከሕይወት ሁለተኛ ላይ ነው ያረድ ወደ ሁለተኛ ልመልሳችሁ ግድ የላችሁ ጥቅሱ እንድገምልኝ ቆይ እመጣለሁ ልተዋችሁ። ከኔ ጋር ናችሁ? አሁን አንድ ጋር ሆነናል። እሺ እኔ ዘልዬ ነው በዚህ ላይ ይቅርታ። እና ላሳያችሁ የኢየሱስ ትንሣኤ ከሕይወት በለጠ። እሱን ነው የምንነጋገረው። ለምንድን ነው ከሕይወት በለጠ የምትሉ? ፍጹም የሆነ ተስፋን አረጋገጠ። ፍጹም የሆነ ተስፋን አረጋገጠ። ከሕይወታችን ያለፈ ከዘመናችን ያለፈ ከድካማችን ያለፈ ያንን አመጣ። በቃ ተስፋን አረጋገጠ። እና የክርስቶስ ትንሣኤ የተስፋችን ሁሉ ቁንጮ ነው። የተስፋችን ሁሉ መሰረት ነው። የተስፋችን ሁሉ ፍጻሜ የመጨረሻው ምንድን ነው? በቃ እሱ ነው የክርስቶስ ሕይወት። ይሄ ከሆነ እንግዲህ የምናየው ነገር አለ። ሕይወት ይሸነፋል። ሕይወት ይሸነፋል አይሸነፍም? የተሸነፈው ሰው አለ? አዎ ሕይወት ይሸነፋል። ከኔ ጋር ናችሁ አይደል? ሕይወት ይሸነፋል። ባንሸነፍ ኖሮ እዚያ እንኖርም ነው ሁላችንም። እና ስለተሸነፍን ነው አሸናፊውን ለመፈለግ ይመጣል። እና ሕይወት ይሸነፋል። ነገር ግን ትንሣኤ አሸናፊ ያደርጋል። ትንሣኤ አሸናፊ ያደርጋል። ስለዚህ ንቁትና አሸናፊ ነው እኮ በሉት እስኪ። እንዴት ነው አሸናፊ የሚሆነው? ምክንያቱም ያውላችሁ አሁን ይሁን አሸናፊ የሚሆነው እንዴት ነው? ምክንያቱም ክርስቶስ ሞቶ ሲነሳ ጌታ መንፈስ ቅዱስ ሁላችንም ከክርስቶስ ጋር ምን አደረገን ይላል? አስነሳን፣ በሰማያዊ ስፍራ አስቀመጠን። ስለዚህ ከሁኔታ በላይ አደረገ ማለት ነው። በቃ ከሚይዝ በላይ አደረገ፣ ከሚያሸንፍ በላይ አደረገ እና ከሚያበሳጭ ነገር አደረገ፣ ከሚጎዳ በላይ አደረገ። በቃ ያ አሸናፊ አደረገ። ስለዚህ ሐዋርያ ጳውሎስ እንዳውም ስለዛ ሲናገር እንዲህ የሚል ቃል አለው እና ሮሜ ምዕራፍ 8 ቁጥር 37 ብዙ ጊዜ የምናነበው ቃል ነው አይደለም እንዴ? እንዲህ ይላል ከክርስቶስ ፍቅር ምንም አይለየኝም። በዚህ ሁሉ በወደደን ከእርሱም ከምን እንበልጣለን ባሉልኛ። አሸናፊ ናችሁ እኮ አይልም። ከአሸናፊ ምክንያቱም ኦልሬዲ ደርሰናል። እዛ ሰማያዊ ስፍራ ጦርነት የለም። ከኔ ጋር ናችሁ? ጦርነቱ ያለ የት ነው? እዚህ ነው። ስለዚህ እኔ እዚህ የሚዋጋውን እዛ ሆኜ ነው ማዘው። እዛ ሆኜ ነው እና እዛ እግዚአብሔር በሰጠኝ በአብ ቀኝ ተቀምጬ በተሰጠኝ በልጅነት ስልጣን እና እንደ ዓለሙ ብርቱ አልዋጋም። እንደ እግዚአብሔር ልጅ ግን ይዋጋለሁ። ጌታን እንደሚያውቅ ሰው ግን ይዋጋለሁ። መንፈስ ቅዱስ እንዳለው ሰው ግን ይዋጋለሁ። ምክንያቱም ስልጣን አለኝ። ምክንያቱም ጌታ ኢየሱስ ስሙን ሰጠኝ። በስሙ አዛለሁ። እኔ የማልችለውን ስሙ ግን ያዛል። የስሙ ስልጣን አለኝ። በስሙ ስልጣን አዛለሁ። ስለዚህ ከአሸናፊዎች እንበልጣለን ይልና እንደውም ቅድም ዛሬ ጠዋት ነው መሰለኝ የተጠቀሰው በዮሐንስ ምዕራፍ 5 ቁጥር 24 ላይ በጣም የምታውቁት ጥቅስ እኮ ነው ይሄ። እና እውነት እላችኋለሁ ቃሌን የሚሰማ የላከኝንም የሚያምን የዘላለም ምን አለው? ሕይወት አለው ይልና ከሞት ወደ ሕይወት ምን ሆነዋል ይላል። በሉልኛ በደንብ በሉ። ከሞት ወደ ሕይወት በደንብ በሉ እንጂ ከሞት ወደ ሕይወት እስቲ በደንብ በሉልኛ። ተሻግሬያለሁ በሉ። ተሻግሬያለሁ በሉ። ከሞት ወደ ሕይወት ተሻግሬያለሁ። ስለዚህ ሞት በኔ ላይ ስልጣን የለውም። ሁኔታ በኔ ላይ ስልጣን የለውም። እሱ አዘኝም፣ እኔ ግን አዘዋለሁ። ለምን? ተሻግሬያለሁ። ከክርስቶስ ጋር ተሻግሬያለሁ። በሰማያዊ ስፍራ ተቀምጫለሁ። ስለዚህ ከሞት ወደ ሕይወት ተሻገረ ይላል። ስለዚህ ሞትም አያስፈራንም። ለጌታ ለመኖር ታዲያ ምንድን ነው የምንፈራው? ከሞት ወደ ሕይወት ከተሻገር ዛሬ በስጋ ብትሞት ምንድን ነው የምትሆነው? ከጌታ ጋር ታዲያ ምንድን ነው የሚያስፈራ? እንኳን ሞትና ስድብን ፈርተን አይደለም ዝም የምንለው? ይገላምጡናል ብለን አለ ዝም የምንለው? በወንጌል ሰው ቅር ይለዋል ብለን ዝም የምንለው? ኖ
ቃሉ ግን እንደዛ አይደለም። ከሞት ወደ ሕይወት ተሻገርን ይላል። እስራኤላውያን ቀይ ባህር ነው የተሻገሩት። እኛ ግን ከዚህ ምድር ወደዛ ምድር ተሻገርን። በአብ ቀኝ አስቀመጠን፣ በሰማያዊ ስፍራ አስቀመጠን። እና በዛ አይነት ስፒድ ከሄድኩ ብዙ ስለማልነካ ቶሎ ቶሎ መንካ ስለምፈልግ ወደ ሶስተኛ ልሄድ። ሶስተኛውን እንካላችሁ። በጣም ፈጥነሃል እያለችኝ ነው ባለቤቴ፣ አውቃለሁ። ግን ምን ላድርግ? ልጆቻችንን በጣም ኢንጆይ ስላደረግን ኢንጆይ ዘን በጣም እንደው ያፈለጉትን ነገር ቢያደርጉ ደስ ይለኛል። በቃ ባይዘምሩም እንዲሁ እንትኑም ሲያንከረባት በቃ ደስ ይለኛል። እና ራሱ እነሱ ማየት ራሱ ደስ ይላል አይደል እንዴ? እንደ ልጆች ካልሆናችሁ የምለው ለዚህ ነው። ካልተመለሳችሁ ብዙ ጊዜ እኛ በካልኩሌሽን ነው የምንሄደው፣ እነሱ ግን በመሰላቸው ነው የሚሄዱት። ይሄው ወደዚህ ልመልሳችሁ። የኢየሱስ ትንሣኤ የሞትን ኃይል በሉልኛ አጠፋው። የሞትን ኃይል አጠፋው። የሞትን ኃይል እኮ ጸጥ አደረገ አይደለም፣ አጠፋው። ስልጣኑን ወሰደበት፣ መርዙን ነቀለው። በሁለተኛ ቆሮንቶስ ምዕራፍ 15 ቁጥር 22 ላይ እንዲህ ይላል፣ ሰዎች ሁሉ በአዳም እንደሚሞቱ እንደዚያውም ሰዎች ሁሉ በክርስቶስ ሕያዋን ይሆናሉ ይልና፣ ስለዚህ የመጀመሪያው ሰው አዳም ሕያው ነፍስ ሆነ ይላል ተብሎ ተጽፏል። ኋለኛ አዳም ግን ሕይወትን የሚሰጥ መንፈስ ሆነ። ያ ሕይወትን የሚሰጥ መንፈስ የት ነው ያለው? በሉ ንገሩኛ። ክርስቶስ በእኔ ውስጥ ነው የምትሉ አላችሁ? ሕይወትን የሚሰጥ እኮ ያ የሚሞት ሳይሆን ሕይወትን የሚሰጥ ነው ባንተ ውስጥ ያለ ብሉታን ይኩትና እና የሚሞት አይደለም። ከሚሞት አሻገረንና ሕይወትን የሚሰጥ መኖሪያ አደረገን። ሕይወትን የሚሰጥ ጌታ መኖሪያ ነን። የእግዚአብሔር ቤተ መቅደሶች ናችሁ ስል እግዚአብሔር በእኛ ይኖራል። እግዚአብሔር በእኛ ይኖራል። ከዛም እንግዲህ እንዲህ ከሆነ ከዛም አለፈና እንደውም አለ ይሄንን ማድረግ ለልጆቼ ብቻ ሳይሆን የሞትን ኃይል አጠፋለሁ አለ። ተመልከቱ ሁለተኛ ቆሮንቶስ ምዕራፍ 55 ቁጥር እንዲህ ይላል፣ እንዲሁም ሞት ሆይ ድል መንሳት የታለ? ሞት ሆይ መንደፊያ የታለ? መርዝ የታለ ማለት ነው። ነገር ግን በጌታችን በኢየሱስ ክርስቶስ በኩል ወዳት ነገር ግን በጌታችን በኢየሱስ ክርስቶስ በኩል ድልን ለሚሰጠን ለእግዚአብሔር ምን ይሁን? ምስጋና ይሁን። ያ ድል አብ እግዚአብሔር ድልን የሚሰጠን በማን በኩል ነው? በክርስቶስ ኢየሱስ። ከሱ ጋር አስነሳና ከሱ ጋር በሰማያዊ ስፍራ አስቀመጠና እና ስለዚህ በክርስቶስ ኢየሱስ ድልን ለሚሰጠን ይላል። ጠላት አይሞክርም አይደለም፣ ነገር ግን ድልን ለሚሰጠን ይላል። እና ያ ነው እንግዲህ የኛ ሞት የሞት ኃይል ጠፋ። ምንም ማድረግ አይችልም። ሞት በእኛ ላይ ስልጣን የለውም። ንኩትና ጠገባችሁ ያለውን በቀረው ዘመን ሞትን አትፍራ በሉት። በቃ ምንም ሞትን አትፍራ በሉት። ምንም በቃ ከዚህ በኋላ ምን ይሆናለሁ? በዚህ ገባለሁ፣ በዚህ ወጣለሁ። ምንድነው የምትሆነው? ህይወት አለህ እንኳን አንተ የማይሞት ህይወት ባንተ ውስጥ አለ በሉት። አጠገባችሁ ያለው ሰው ስለዚህ አንተ ታስፈራለህ እንጂ አትፈራም በሉት። በቃ አስፈራለሁ እንጂ ከዚህ በኋላ አልፈራም። የማይሞት ባንተ ውስጥ አለ። የኃጢአት መርዝ ደግሞ ተነቅሏል። የሞት ኃይል ጠፍቷል። ወደ አራተኛ ቶሎ ብዬ ከጊዜ አንፃር እንግዲህ ቶሎ የኢየሱስ ትንሣኤ ጥያቄዎችን መለሰ። አቤት 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 አቤት! ይሄ አሁን የምነግራችሁ ይሄ ቁጥር 4 ላይ ያለው አሁን የምነግራችሁ ነገር ለኔና ለናንተ ብቻ ሳይሆን አዳም ከተፈጠረበት ጊዜ ጀምሮ ያለውን ጥያቄ በሙሉ ነው የመለሰው። ከዛ ጊዜ ጀምሮ ምንድነው የመጀመሪያው? ወደ መቃብሩ ጋር እንሂድ። ቅድም ወደ ተነበበልን ማርቆስ ጋር ሂዱ። እስቲ ማርቆስ ምዕራፍ 16 ጋር ቶሎ ሂዱና ሃሌሉያ! ይሄ በጣም ኤክሳይትድ ያደርገኛል። አሁን በትንሣኤ ጠዋት እነዛ እህቶች ታሪኩን ስለምታውቁ እንዲሁ በቃል ልንገራችሁ እና በትንሣኤ ጠዋት ወደ መቃብር እየገሰገሱ እና ምን ለማየት ሬሳውን ለማየትና ምን ለማድረግ ለመቀባት እዛ ሲገሰግሱ ግን ጥያቄ ነበራቸው። ምኞት አላቸው፣ ጥያቄ አላቸው፣ ችግር አለባቸው። እና አሁን ሄደን
በቃ ያን አትሊስት ያንን ሬሳውን እንቀባ ስርዓት እናካሄድ ብሎ ይሄዳሉ እና ፈርቷል እና ሁኔታ የሚመች ሁኔታ አይደለም እና ኢየሱስን በጠሉትና በሰቀሉት ሰዎች መካከል ነው ያሉት እና ይሄንን ይያሉ ግን እንዲህ ይላል ድንጋዩን ከመቃብሩ ደጅ ማን ያንከባልልልናል በማለት እርስ በርሳቸው ይነጋገሩ ነበር። እባካችሁ አንድ ቦታ ጻፉ ወይም በስማርትፎናችሁ ላይ ያለኝ ጥያቄ ጉዞዬን አያቆምም በሉት። በቃ ለራሳችሁ አንድ ጊዜ ወስኑ። ያለኝ ጥያቄ ጉዞዬን አይገታውም። ያለኝ ጥያቄ አያቆመኝም። ምክንያቱም እግዚአብሔር እዛ ሲደርስ ነው መልስ የሚሰጠኝ። እግዚአብሔር መልስ ነው። ስለዚህ እነዚህ እህቶች እኮ አልቆሙም። ጥያቄ ያላቸው ግን ተነስቶ ሄዱ። ስለዚህ አሁን ምንድነው ለሁላችንም የክርስቶስ ትንሣኤ መልስን አመጣ። ጥያቄ ላለን ሁሉ መልስ አመጣ። ምንድነው ማን ያንከባልልናል አሉት? በሉልኛ ድንጋዩን ማን ያንከባልላል? ድንጋይ ማለት ምንድነው? እንቅፋት ማንሳት የማትችል ልትጋፈጠው የማትችል ልትገፋው የማትችል ልታመልጠው የማትችል ምንም በራሲ አቅም ማድረግ የማትችል ዛሬ እንደዛ ድንጋይ የምታያችሁ የመልካም የምስራች አለኝ ያንተ ትግል አይደለም። ኢየሱስ ያሳየ እሱ እንደሚያንከባልል ልነግርህ ነው። አንተ እኔ አልችልም እሱ ያንከባልላል በሉ። ተጠቅባችሁ ያለው እኔ አልችልም ግን እሱ ያንከባልላል በሉ። በቃ ይንከባልላል። ለምን እንዴት ነው የምንከባለለው? እኔ ግን በእምነት ሄዳለሁ። አንተ በቀረብክ ቁጥር ይነቃነቃል። አንተ በቀረብክ ቁጥር በቃ ይነቃነቃል። አንተ በቀረብክ ቁጥር መልአኩ ልኮ ልጄ መታለች ልጄ መጥቷልና ሄደ ዞር አድርግለት። አንተ እሱ አትችልም አንተ ሄደ ዞር አድርግለት። በቃ ይልካል መልአኩ መጥቶ አንከባለለው ይላል። መልአኩ መጥቶ አንከባለለውና በማቴዎስ ላይ ያለው እንደውም በጣም ደስ ይላል። አንከባለለውና ምን አደረገላል? ተቀመጠበት ይላል። ለአንተ እንቅፋት የሆነ ለመልአኩ መቀመጫ ነው ብሎ ተጠቅባቸዋለሁ። አንተን ያስፈራራ ግን የእግዚአብሔር አገልጋይ ተቀምጦበታል። ስለዚህ አንተም ትቀመጥበታለህ። መልአኩ በድንጋዩ ላይ ነው እዛው የተቀመጠ። አንተ ግን በሰማያዊ ስፍራ ከክርስቶስ ጋር በቀኙ ተቀምጠሃል። አንተ ግን ተቀምጠሃል። መልአኩ አንተን ነው የሚያገለግለው። መላእክቶች ቅዱሳንን ነው የሚያገለግሉት አይደል? አገልግሎታቸው እሱ ነው። ቅዱሳንን ያገለግላሉ ይላል የእግዚአብሔር ቃል። እና ይሄ የስተት ትምህርት አይደለም፣ ይሄ የእግዚአብሔር ቃል ስለምን ነው። እና እንግዲህ በቃ ድንጋዩን ማን ያከባልላል? የሁሉም ጥያቄ አገርን ስንመለከት፣ ህዝብን ስንመለከት፣ ኑሮአችን ስንመለከት ብዙ ጊዜ ጥያቄ አለን። ድንጋዩን ምን አደርጋለሁ? ማን ያከባልልልኛል? ማን ያነሳልኛል? እንዴት አድርጌ እችለዋለሁ? በየት በኩል ሆኜ እችለዋለሁ? ማን ይደረኛል? ማን ያግዘኛል? አረ ሰው አይደለም የሚያግዝ ይበሉት። ተጠቀባችሁ ያለው ሰውና ንኩና ታዟል መልአኩ በሉታ። ድንጋዩን የሚያንከባልል መልአክ ታዞልሃል። የእግዚአብሔር መላእክቶች ያገለግሏቸዋል። መልአኩን እግዚአብሔር ስላንተ ያዛል ተብሎ ተጽፏል። እነሱ እኮ አሁን ድንጋዩን ማን ያንከባልልናል ስሉ ምኑን ለማየት ፈልገው ነው? ሬሳውን ያስደንቅሃል በሉታ። በቃ ያስደንቅሃል በሉታ። አንተ ታምነ ሬሳውን ለማየት ስትሄድ ያ ሆነ ታገኘዋለህ በሉታ። አንተ እዛ ስትሄድ ትልቁ ነገር እኮ የድንጋዩ መንከባለሉ አይደለም፣ ኢየሱስን ማየታቸው ነው። ቅድም ወንድሜና ነበበ ሲያዩት ምንም አይደለም እንዴት ይሆን አሉ። ደስ ብሏቸው ወርቆም ሰገዱለት። እግዚአብሔር የሚያደርግልን ነገር እርሱን አድንቀን እንድናመልከው ያደርገናል። በቃ ለአምልኮ ነው። አመለኩት ይላል። በቃ አዩትና አመለኩት ይላል። እና እነሱ ሬሳውን ለማየት መጥተው ግን እርሱን አይቶ ሄዱ። የመጀመሪያው ጥያቄ ይሄ ነው። የኢየሱስ ትንሣኤ ጥያቄን መለሰ። አንደኛ ድንጋዩን አንከባለለ። ሁለተኛ ማን ሊያድነን ይችላል? ማን ሊያድነን ይችላል? ማን ሊያድነን ይችላል? ማን ሊደርስልን ይችላል? በዚህ ችግር ውስጥ የምንላቸው ነገሮች ዛሬ መልስ አላቸው። ጌታ ተነስቷል ብሎ ተጠቀባቸው ያለው ጌታ ተነስቷል ብሎታ ጠበቃ ተነስቷል ብሎ
አዳኝ ተነስቷል በሉ እስቲ ፈዋሽ ተነስቷል በሉ እስቲ ጌታ ኢየሱስ ምን ሆኗል ተነስቷል ወንድም ጋሼ ተነስቷል ወይ ደስ ስለኝ እኮ እና አንዳንድ ጊዜ ጠላት ሲያስፈራራኝ ወንድም ጋሼ እኮ አለ እለዋለሁ እንዴ ደፍሬ ምክንያቱም በቃ ስጋ ደም ለብሶ ወንድሜ ሆነ እኔን ደግሞ አባባት ብዬ እንዲጮህ ስልጣን ሰጠኝ ወንድም ጋሼ ልጆች ሆናችሁ እንደዛ ጋሼን ይጠራሉ አላላችሁ በቃ ወንድም ጋሼን ይጠራሉ አላላችሁ ዛሬ ወንድም ጋሼ አለ እኮ ብድግ ይላል እኮ በቃ አንተ ስትጠራ ይቆማል እኮ አንተ ጋር ቆሞ ላንተ የቸገረ ለኔ አይቸግረኝም ይላል ላንተ እንቆቅልሽ የሆነ ለኔ ግን ብርሃን ነው ይላል ላንተ በቃ ይልገፋ ያለ ግን እኔ ሲያንከባለላል ይላል በቃ ማን ያንከባለል ከዚህ አለ ጳውሎስን እዚህ ተመልከቱ ሮሜ ምዕራፍ 7 ቁጥር 24 እና በዚህ መንገድ እዩትስ ዛሬ እንደ ማን ሊያድነኝ ይችላል ሐዋርያ ጳውሎስ እንደዚህ አለ እኔ ምንኛ ጎስቋላ ሰው ነኝ ከዚህ ሞት ከተሰጠው ሰው ማን ሊያድነኝ ይችላል የሰው ሁሉ በቃ የትውልድ ፍጥረት በሙሉ ጥያቄ ይሄ ነው ማን ሊያድነን ይችላል ስለምድር ያሰብኩ ነው ሰሞኑን ነግራችኋለሁ እዚህ ላላችሁ እና ብዙ ጊዜ ሆኗል ስለዛ ያሰብኩ እየጸለይኩ ብዙ በቃ ሸክሜ እሱ ነውና ማን ሊያድነን ይችላል የሚሉ ብሌዝ እኮ ናቸው በብሌዝ እኮ ናቸው ማን ሊያድነን ይችላል ማን ከዚህ ከተጫነብን የሃይማኖት ስርዓት ቀንበር ተስፋ የሚያስቆርጥ ጨለማ ማን ሊያድነን ይችላል ትንሣኤ መልስና መጣ ጳውሎስ እንዲህ ይላል በጌታችን በኢየሱስ ክርስቶስ በኩል በሉልኝ ባካችሁ በጌታችን በኢየሱስ በኩል በሉሲ በጌታችን በኢየሱስ ክርስቶስ በኩል መልስ ተገኝቷል በሉት ንጉትና አጠገባችሁ ያለ በጌታ በኢየሱስ ክርስቶስ በኩል ምን ሆነዋል መልስ ተገኝቷል የሚያሳርፍ መልስ መጥቷል ነፃ የሚያወጣ መልስ ወጥቷል ያ ሸክምን የሚያንከባልል መጥቷል ማን ከዚህ ያሳርፈኛል ብሎ እየጮኸ እንዲህ አለ በጌታችን በኢየሱስ ክርስቶስ በኩል ምስጋና ለእግዚአብሔር ይሁን አብ ልኮታልና ምስጋና ለእግዚአብሔር ይሁን የሚያሳርፍ ጌታ ምን ሆነዋልና መጥቷልና መልስ ተገኘ የኢየሱስ ትንሣኤ መልስና መጣ ዛው ላይ ሊቀጥልና ሶስተኛው ላሳያቸው መልስና መጣ ማህተምን ማን ይፈታልናል የተቋጠረውን ማን ይፈታልናል የተቋጠረ ነገር ከዚህ በኋላ እንቆቅልሽ የተቋጠረውን ነገር ተሸክሜ አልዞርም በሉስ እንጃችሁን አሳዩኝና ከዚህ በኋላ የተቋጠረውን ነገር ይዤ አልዞርም በሉታ ያልተፈተውን ነገር ይዤ አልዞርም በሉትሳ በቃ አልዞርም ለምን ምክንያቱም መልስ መጥቷል ኢየሱስ መጥቷል አሁን ላሳያችሁ ወደ ዮሐንስ ራእይ ቶሎ ብላችሁ ሄዱ ዮሐንስ ራእይ ምዕራፍ 5 ላይ ቶሎ ብላችሁ ብትሄዱ እንዲህ ይላል እና አለቀስኩኝ ይላል ዮሐንስ አይቼ ለምን አለቀስክ ማህተሙን የሚፈታ ምን ስላልሆነ አልተገኘ አለቀስኩኝ ይላል ስለዚህ መልአኩ መጣና ምንድነው ምን አለው ከሽማግሌዎች አንዱ መጣና በሉል አርባካጂ ንኩትሲ አታልቅስ በሉት አላለቅስም በሉት ከዚህ በኋላ ለችግር አላለቅስም በሉታ ለተቋጠረ ነገር አላለቅስም በሉታ በቃ ምን መፍቻል የለውም በቃ ምን ውል የለውም ለምለው ነገር በሙሉ አላለቅስም በሉታ ተገኝቷል የሚፈታ ተገኝቷል አለ ያለ ዋጋውን በደሙ የከፈለ ሞቶ የተነሳ ቋጠሮን የፈታ ማህተሙን የፈታ ቅድም ወንድሜ ያነበበው ማቴዎስ ምዕራፍ 28 ላይ መጡና ፈሪሳውያን እንግዲህ ይሄ ነገር እንዳይከፈት ብሎ ምን አደረጉ መቃብሩን ይላል አተሙትና ማህተም አደረጉበት ኢየሱስ ሲነሳ ግን ማህተሙ የጠላት ማህተም ተበጣጠሰ ያንተ እንቆቅልሽ ግን ተፈታ የኔ እንቆቅልሽ ግን ተፈታ የሂዩማኒቲ እንቆቅልሽ ግን ተፈታ የጠላት ማህተም ተበጣጠሰ ስለዚህ ሄደና ከአባቱ እጅ ማህተምን ልትቀበል እንዲህ ይላል አንዱም ብርቱ መልአክ በታላቅ ድምፅ ማህተሞቹን ለመፍታትና መጽሐፉን ለመክፈት የተገባ ማን ነው አለኝ የተገባው ብሎ ሲያውጅ አየሁ እርሱም መጥቶ በዙፋኑ ላይ ከተቀመጠ ከቀኝ እጁ መጽሐፉን ወሰደ ማን ነው ሊወስድ የሚችል መጣና ወሰደ ምንድነው ኳሊፋይ ያደረገው ከአባቱ
ያንን ማህተም የተቋጠረውን ነገር ለዘላለም መልስ የሌለውን ነገር ወስዶ እንዲከፍት ያደረገው ምንድነው? አብ ለምን ለሱ ሰጠው? ለመልአኩ ለምን አልሰጠው? ምክንያቱም በእጁ ላይ ምልክት አለ። ቁልፉ እሱ ነው። ከፍሏል፣ ዋጋ ከፍሏል። በደምህም ሰዎችን ከወገንም ከቋንቋም ከዘርም ገዝተሃልና ለአባታችን ምን አደረጋቸው? ካህናት አደረካቸው። ስለዚህ ከወገንም ከቋንቋም ከዘርም ስለዚህ በቀንና በሌሊት በእግዚአብሔር ፊት ቆሞ ይገባሃል 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 ይላሉ። ምክንያቱም ማህተሙን ሊፈታ የቻለ እሱ ብቻ ነው። ትንሣኤ ማህተምን ፈታ። ስለዚህ የክርስቲያኖች ቋንቋ በኖርንበት ዘመን ሁሉ አንድ ነገር ብቻ ነው። ማን ይፈታልኛል ሳይሆን ይገባሃል ይገባሃል ፈተሃልና ይገባሃል። አረ ይፈታል ሳይሆን ፈቷል በሉት ባካችሁ። ፈቷል በሉታ። መቃብሩን ፈቅሎ ሲነሳ ፈቶታል ጌታ ፈቶታል ጌታ። ስለዚህ ከዚህ በኋላ ማልቀስ ሳይሆን ማመስገን ነው። ይገባሃል ይገባሃል ይገባሃል። እንቆቅልሽን ፈትሃልና ይገባሃል። መልስ ሆነህልኛልና ይገባሃል። ደርሰህልኛልና ይገባሃል። ሌላኛው ጥያቄያቸው በዛ ትንሣኤ የት እናገኘዋለን? ተነስቷል ብላችኋል፣ ግን እኛ አላየንም። የት እናገኘዋለን? ጌታን እንዴት አገኘዋለሁ? የት አገኘዋለሁ? እንዴት አነጋግረዋለሁ? እንዴት ያነጋግረኛል? የክርስቲያኖች ሁሉ ችግር እሱ አይደል? ጥያቄ እሱ አይደል? እንዴት የት ነው የማገኘው? እንዴት ነው የማነጋግረው? እንዴት ነው የምቀርበው? ችግሩ በሉ ተጠቀባችሁ ያለውን ሰው ችግሩ አእምሮ ውስጥ ነው እንጂ እርሱ አንተ ውስጥ ነህ በሉት። ከአእምሮ ጋር ሳትታገል ከልብ ጋር ተነጋገር ብሉት። ተጠቀባችሁ ያለው ሰው ንኩትና ከልብ ጋር ተነጋገር ብሉት። አለ ባንተ ውስጥ ጭንቅላታችን ጥያቄን ይፈጥራል። ጭንቅላታችን ጦርነትን ይፈጥራል። ኢየሱስ ግን በእኛ ውስጥ አለ። ኢየሱስ ግን ባንተ ውስጥ አለ። አንተ ጋራ ነው። አልተውህም፣ አልለቅህም ለዘላለም። በቃ አንድም ደቂቃ አንድም ሰከንድ አንተ ትተኛ ይሆናል፣ እሱ ግን አይተኛም። የምጠብቀን አይተኛም፣ አያንቀላፋም፣ አይዘነጋም። እናት ልጇን ትረሳ ይሆናል፣ እኔ ግን አረሳሽም። አረሳሽም። ታዲያ እንዴት ነው የማገኘው? ዮሐንስ ምዕራፍ 20 ላይ እንዲህ የሚል ቃል አለ። እንዲሁ ስለምታውቁ እንዲሁ ጠቅሻችሁ ቶሎ ብዬ ልሄድ። እርሱም አንቺ ሴት ለምን ታለቅሻለሽ? ማንስ ትፈልጊያለሽ አላት። እርሷም የአታክልት ጠባቂ መስሏት ችግሩ እሱ ነው ብሎ ተጠቀባችሁ ያለው ሰው የአታክልትን ጠባቂና ኢየሱስን ለይ በሉት። አዎ በቃ ችግራችን እሱ ላይ ነው። በቃ ይመጣል፣ እሱ ይቆማል። ግን ብዙ ጊዜ ከሁኔታ ጋር ነው የምናመሳስለው። የአታክልት ጠባቂ የለመነው ነገር ከለመድከው ነገር ውጣ በሉት። እሺ ንገሩልኝ እኔም እወጣለሁ። አንተ ውጣ በሉት። ከለመድከው ነገር ውጣ በሉት። ኢየሱስ ቆሞ ይጠብቅሃልና ከለመድከው ነገር። እሷ የለመደችው የአታክልትን ጠባቂ ነው። የመፈለግ ነገር አላነሳትም፣ የመጓጓት ነገር አላነሳትም። ልቧ ተሰብሯል፣ መልስ ትፈልጋለች። ነገር ግን የአታክልት ጠባቂ ላይ ነው አይነዋ። ከሱ አንሳና ኢየሱስ ጋር በሉት። አጠጋችሁ ያለውን ሰው ኢየሱስ ጋር በሉት። የት እናገኘዋለን? የት አገኘዋለሁ? አንቺ አትፈልጊውም፣ እሱ ፈልጎሽ ይመጣል። ደስ የሚለው ይሄ እሱ ፈልጓት መጣ እኮ። እሷ ሄዳ ፈልጋ አጣችሁ ነው። በቃ ምን አደርጋለሁ አለ። ኖ እኔ እኮ አልተውሽም። በቃ ልብሽን አይቻለሁ፣ መጓጓትሽን መፈለግሽን አይቻለሁ። ስለዚህ መጥቼ ቆሜያለሁ። አረ ቆሞልኛል በሉት። ተጠቀባችሁ ያለው ሰው እስቲ ለአንዱ ለሰው ካመናችሁ ቆሞልኛል ጌታ በሉታ። በቃ ቆሞልኛል ጌታ በሉት። በቃ ቆሞልኛል ጌታ፣ ቆሞልኛል ጌታ። ስለዚህ በጥያቄ አላድርም፣ በጥያቄ አልውልም። ቆሞልኛል ጌታ፣ መልስ የሆነ ጌታ ቆሞልኛል። ምንድነው ጥያቄው? ለምን ታለቅሻለሽ? ምን ላድርግልሽ? እንዴት ላገልግልሽ? ምንድነው ልብሽን የሰበረው? ጥያቄ እሱ ነው።
መልስ ነኝ። ፋስት ፎርወርድ አንድ ሁለት ሊጨምርና ልተዋቸዋለሁ ዛሬ። ሌላው የክርስቲያን ጥያቄ ማን ይመረኛል? የእግዚአብሔር ፈቃድ ውስጥ ዘመኔን ሁሉ ለመጨረስ ፈልጋለሁ የምትሉ አላችሁ። አየርም ላይ ያላችሁ በቃ የእውነተኛ ክርስቲያን ጉጉት ሁሉ ይሄ ነው። ማን ነው የሚመራኝ? በቃ እውነተኛ በእግዚአብሔር ፈቃድ ውስጥ መኖር ፈልጋለሁ። እውነተኞች እግዚአብሔርን የሚወዱ ሰዎች ጥያቄያቸው እሱ ነው። እንዴት ነው? ኢየሱስ መልስና መጣ በሉታ። ትንሣኤ መልስ አምጥተዋል በሉታ። አጠገባችሁ ያለው ሰው ትንሣኤ መልስ አምጥተዋል። ይኸው ከዛ በኋላ እንዲህ ይላል። ቅድም የተነበበልን ማቴዎስ 28 ቁጥር 7 እንዲህ ይላል፣ አሁንም ፈጥናችሁ ሂዱና ለደቀ መዛሙርት ከሙታን ምን ሆነዋል? ተነስተዋል። አንደኛ ተነስተዋል፣ ሁለተኛ ይቀድማቸዋል። መነሳቱ ብቻ አይደለም። ኧረ ቀድሞኛል በሉታ። አጠገባችሁ ያለውን ንገሩት፣ ቀድሞኛል በሉታ። ስለዚህ ከዚህ በኋላ እንዴት እደርሳለሁ አልልም፣ ምክንያቱም ይመራኛል። የተነሳልኝ ጌታ ይመረኛል። ያስነሳኝ ጌታ ይመረኛል። ስለዚህ ተነስተዋል፣ ይቀድሟቸዋል። ከዛ በኋላ ምን ትሆናላችሁ? ታዩታላችሁ፣ ታዩታላችሁ። አይንም ንጉሱን በውበቷ ያዩታል። በቃ መቅደም ብቻ ሳይሆን እና እሱን መከተል ብቻ ሳይሆን ታዩታላችሁ። ራሱን ይገልጣል፣ ለልጆቹ ራሱን ይገልጣል። ስለዚህ ምሪት የምናደርገው ነገር ሳይሆን ምሪት እሱ ራሱ ነው። እርሱን ካየ ምሪቱ ተገኝቷል። እርሱን ካየ ፈቃዱ ተገልጧል። እርሱን ካየ በቃ ጉዳዩን እሱ ተረክቦታል። ስለዚህ ታዩታላችሁ። ተነስተዋል፣ ይቀድማቸዋል፣ ታዩታላችሁ። በሉልኛ። ተነስተዋል፣ ቀድሞኛል፣ አየዋለሁ። በሉልኛ፣ በሉልኝ። ተነስተዋል፣ ቀድሞኛል፣ አየዋለሁ። ይሄ ካላመናችሁ አትበሉ። ካመናችሁ ግን ወቅቱ ይሄ ነው። ወቅቱ ይሄ ነው። ይሄን ልንገራችሁና ቶሎ ብዬ እሄዳለሁ። ተነስተዋል፣ ቀድሞኛል፣ አየዋለሁ። ወቅቱ ይሄ ነው። ወቅቱ ጌታ ተነስተዋል። ስለዚህ ምን አድርጓል? ቀድሞኛል፣ ተከትየው አየዋለሁ። እንደውም ቦታም ሳይቀር እኮ ነው የነገራቸው። በገሊላ ይቀድማቸዋል። አቤት 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 አቤት! የሚደንቅ ነገር እኮ ነው። እንግዲህ እንደዚህ ከሆነ የሚቀድመን ከሆነ ከኛ ጋር ከሆነ እንዴት ነው? አንዱን ብቻ ጠቅሼላችሁ ትንሽ ብቻ ጠቅሼ እተዋለሁ። ቁጥር 5 ላይ እንዲህ ይላል፣ የኢየሱስ ትንሣኤ ምንን መለሰ? ምርኮን መለሰ። ምርኮዬ እንድመለስ ፈልጋለሁ የምትሉ አላችሁ። በምንም ይሁን ከዘርም ይሁን ከቤትም ይሁን ከቤተሰባችሁም ይሁን ከምንም ይሁን ጠላት የወሰደውን የሚመልስበት ጊዜ ነው የምትሉ የሚመልስበት ጊዜ ነው በሉታ። ትመልሳለህ በሉታ። ዛሬ በቃ ትመልሳለህ በሉታ። ጌታዬ ተነስቷል። ጌታዬ ተነስቷል እና ጠበቃ የሱ ነው። ኢየሱስ ጠበቃ ከሆነ ተሸንፎ አያውቅም። ለምንም አይነት ኬዝ ኢየሱስ ተሸንፎ አያውቅም። ያንተ ጠበቃ ኢየሱስ ነው። ያንተ ጌታ ኢየሱስ ነው። ያንተ ንጉስ ኢየሱስ ነው። አንተን የሚባርክ ኢየሱስ ነው። ስለዚህ በቃ ከዚህ በኋላ እንግዲህ ምርኮን ይመልሳል። የመጀመሪያው ምርኮ የህይወት ምርኮ ነው። ስለሱ አላወራም ስለምታውቁት። እና በአዳም ሰው ሞተ፣ በክርስቶስ ግን መጣና ኢየሱስ እና ምርኮን መለሰ። በአዳም የሞተበትን መጣና እንደውም ይገለብጣለሁ አለ እና አዳም ለአንድ ህይወት ነው። ስለዚህ ህይወት እንዲሆንላችሁ በሉልኛ። አረ ሌላ ጥፋ አድርጎ አመጣ በሉታ። አጠገባችሁ ያለው ሰው አዳም እኮ አንድ ህይወት ያጣው። ኢየሱስ መጣና ኖ ጠላት ገድያለሁ አለ። እኔ ግን ህይወት እንዲሆንላችሁ አይሰማኝም? እንዲበዛላችሁ። ምርኮ ይሄ ነው። እንዲበዛላችሁ ሙሉ እንዲሆን በሁሉ መቅጣጫ መጣሁ እንጂ አለ። ከዛም በኋላ እንዲህ አለ፣ እፍ አለባቸውና መንፈስ ቅዱስን ተቀበሉ። ሁለት ጊዜ ነው እግዚአብሔር በሰው ላይ ለህይወት እፍ ያለበት። አንደኛ በአዳም ላይ ነው፣ ሁለተኛ በደቀ መዛሙርት ላይ ነው። በአዳም የሞተው በአንተ ተመልሰዋል። እፍ አለባቸው፣ መንፈስ ቅዱስን ተቀበሉ። ከዛ በኋላ የወንጌል ድፍረት ፋስት ፎርወርድ እና ከዛ በኋላ ጸጋው መመለስ ጀመረ። በደንብ ስሙኝ። አሁን እቺን ጌታ ስላለኝ ብቻ ተናግሬ እተዋለሁ፣ ጊዜያችን ስለሄደ። ይሄ ትንሣኤ በቀደም ወንድሜ ሲነግረው ነበር።
ወክ ያደረኩ እየጸለይኩኝ ስለዚህ በዚህ ዊኬንድ ቃሌን ስትገልጥ አለኝ ጌታ ለህዝቤ ሁለት ነገር ይመልስላቸዋለሁ አለኝ ከምርኮ አንደኛ ማስተዋል ለህዝቤ ይሰጣለሁ አለኝ ሁለተኛ ደስታቸውን እመልሳለሁ አለኝ ማስተዋላቸውን እመልሳለሁ ደስታቸውን እመልሳለሁ በቃ ይሄ የኔ ስብከት አይደለም በቃ የሰማሁት ነው ወክ ያደረኩ ስለዚህ መልእክት ያሰብኩኝ ጌታ ምርኮን የህዝቤን ምርኮ መልሳለሁ ስለ እነዚህ ዋናኞቹ ናቸው አለኝ ጌታ ዋናኞቹ ናቸው ምንድነው ማስተዋል ለህዝቤ ይሰጣለሁ አለ ከዚህ በኋላ ህዝቤ በማስተዋልን በማጣት ምክንያት አይባክንም ዘመኑን አያባክንም እንዲሁ በቃ ወዳና ወዲ አይልም ከዚህ በኋላ ማስተዋል ለህዝቤ ይሰጣለሁ አለ ሁለተኛ ደግሞ ደስታ አይገርማችሁ ከመቃብር ሲሄዱ ባዩት ጊዜ ምን ሆኑ ይላል ደስ አላቸው ይላል ሐዋርያቶችም ሲያዩት ምን ሆኑ ይላል ደስ አላቸው ይላል ሁሉም ደስ አላቸው ይላል ምክንያቱም የትንሣኤ ምልክት የጌታ መምጣት ደስታ ነው የእግዚአብሔር ደስታ ኃይላችን ነው ይላል ስለዚህ ሐዋርያ ጳውሎስ ደስ በላችሁ ደግሜ እላለሁ በጌታ ደስ በላችሁ ይላል ለምንድን ነው በጌታ የምለው ምክንያቱም የተነሳ ጌታ እሱ ነው የሚያስፈልግህን ሁሉ የሚሞላብህ እሱ ነው ሕይወቱን የሰጠህ ጌታ እሱ ነው ለአንተ የሞተ ጌታ እሱ ነው የሚያስፈልግህን የሚያውቅ እሱ ነው ለአንተ ያሰበውን ሐሳብ የሚያውቅ እሱ ነው ስለዚህ በጌታ ደስ በላችሁ የእግዚአብሔር ደስታ ኃይላችን ነው ስለዚህ ደስታን የሚሰርቁ ነገሮች ምንድናቸው ብትሉኝ ፍርሃት ጥርጥር ተስፋ መቁረጥ የደስታ ጠንቅ ናቸው ካንሰር ናቸው ፍርሃት ጥርጥር ተስፋ መቁረጥ ጠላት ደስታችንን ሊሰርቅ ሲፈልግ ይሄንን ነው የሚያመጣ ጥርጥርን ይዘራል ፍርሃትን ያመጣል ተስፋን ያስቆርጣል ስለዚህ ነው ሐዋርያ ጳውሎስ እንዲህ አለ ኃይልን በሚሰጠኝ በክርስቶስ በሉልኛ ሁሉን ይችላል ስለዚህ ጌታ ኢየሱስ መጀመሪያ መጥቶ ለሐዋርያቶች ያደረገላቸው ከዛ በኋላ ጸልይላቸዋለሁ ያደረገላቸው የመጀመሪያው ነገር ምንድነው ፍርሃታቸውን አስወገደ በመሐከላቸው ቆመና አትፍሩ አላቸው ብሎ እጁንና ጎኑ አሳያቸው እኔ ከፍዬላችኋለሁ ለምን ትፈራላችሁ እኔ እኮ ሞቼ ተነስቻለሁ ለምን ትፈራላችሁ ፍርሃት ከዚህ በኋላ ቦታ የለው እንደገና ደግሞ ፈርቶ እንደገና ተመልሶ ቁጭ ባሉበት ቦታ ቶማስን ጌታን እኮ አይተናል አሉት ምን አላችሁ ጌታ ተነስተዋል አይተናል ጌታን አይታችሁ ቢሆን ኖሮ ለምን ቤት ዘግታችሁ ቁጭ ትላላችሁ አላያችሁም አላምንም አላችሁ ስለዚህ ጌታ ኢየሱስ መጣና ቶማስ እጅህን አምጣና እጄንና ጎኔንካ ምንድነው እያደረገ ያለው ፍርሃታቸውን አስወገደ ጥርጥራቸውን አስወገደ ስለዚህ እንዲህ አላቸው አትጨነቁ በአባቴ ቤት ብዙ ስፍራ አለ እሄዳለሁ ወላጅ እንደሌላቸው ልጆች አልተዋችሁም ተመልሼ እመጣለሁ ስፍራን አዘጋጅላችኋለሁ ስፍራንም ካዘጋጀሁላችሁ በኋላ ተመልሼ እመጣለሁ ወደ እኔም ወስዳችኋለሁ ቆምና እንጸልይ የወንጌል ኃይል በዚህ ሳምንት አንድ ነገር ለምናችኋለሁ መቼ ነው የአበሻ ፋሲካ የዛሬ ሳምንት አንድ ሳምንት አለ በዚህ አንድ ሳምንት ውስጥ አንድ ነገር እንድጸልዩ ፈልጋለሁ ፕሊዝ በቃ እኔም ለራሴ ነው ለእናንተም ጭምር
የወንጌል ኃይል በሕይወቴ ይገለጥ ብላችሁ ጸልዩ። የወንጌል ኃይል ይገለጥ። የወንጌል ኃይል በሕይወታችን ይገለጥ። በቃ የወንጌል ኃይልን ይዘን ስንሄድ ማስተዋል ይመጣል፣ ጥበብ ይመጣል። የእግዚአብሔር ነገር መምጣት ብቻ ሳይሆን የእግዚአብሔር ደስታ ይታደሳል። የእግዚአብሔር ኃይል ይታደሳል። እግዚአብሔር ለልጆቼ ደስታቸውን አድሳለሁ፣ እንደ ምድረ በዳ የደረቀውን ነገር እንደገና አለመልማለሁ ነው ያለኝ። እንደገና የደረቀውን አለመልማለሁ፣ ልጆቼን አድሳለሁ፣ ተስፋቸውን አድሳለሁ ነው ያለኝ። ስለዚህ እግዚአብሔር በትንሣኤ ጉልበት ይህንን ያደርጋል። እንጸልይ። በጌታ በኢየሱስ ክርስቶስ ስም እግዚአብሔር አባቶ እንባርከሃለን። ስለሆነልን ነገር እንባርከሃለን። ስለ ትንሣኤ ኃይል እንባርከሃለን። ስለ ወንጌሉ ኃይል እንባርከሃለን። እግዚአብሔር ስለ ድንቅ እንባርከሃለን። አባቴና መድኃኒቴ ሆይ የኔ ጌታ ሰምቼሃለሁ። እግዚአብሔር አባቴና መድኃኒቴ ሆይ ለልጆቼ ማስተዋልን ለልጆቼ ደስታን እመልስላቸዋለሁ ስላል ያ ማስተዋል ከወንጌል ጋር ይሁንልን። ወደ ወንጌሉ እንድንመለስ ይሁንልን። እንድናስተውል ያደረክልን እንድናስተውል እግዚአብሔር ሆይ የማስተዋልን ጸጋ ስጠን ዛሬ ጌታ ሆይ የሰራህልንን እንድናስተውል እንድናምን አምላኬና መድኃኒቴ ሆይ ለእምነት እንዲሆንልን በጌታ በኢየሱስ ክርስቶስ ስም እኔ ጸልያለሁ። እግዚአብሔር አባቴና መድኃኒቴ ሆይ የእግዚአብሔር ደስታ ኃይላችሁ ነው ተብሎ ተጽፏልና እግዚአብሔር አባቴና መድኃኒቴ ሆይ ዛሬ የደስታ ምንጭ ይፍለቅ። ዛሬ የደስታ ምንጭ ይፍለቅ። ዛሬ የደስታ ምንጭ ይፍለቅ። ኢየሱስ ተነስቷልና የደስታ ምንጭ ይፍለቅ። ጠላት ተሸንፏልና የደስታ ምንጭ ይፍለቅ። የዘላለም ዋስትና አለንና የደስታ ምንጭ ይፍለቅ። አምላኬና መድኃኒቴ ሆይ በጌታ በኢየሱስ ክርስቶስ ስም የጠፋው ደስታ ይመለስ ዛሬ። የጠፋው ተስፋ ይመለስ ዛሬ። እግዚአብሔር አባቴና መድኃኒቴ ሆይ ጥርጥርና ፍርሃት ከሕይወታችን ይወገድ፣ ከዘመናችን ይወገድ፣ ከኑሮአችን ይወገድ፣ ከቤታችን ይወገድ። አምላኬና መድኃኒቴ ሆይ ተስፋችን ስለሆንክ ተባረክ። አምላካችን ስለሆንክ ተባረክ። ጌታችን ስለሆንክ ተባረክ። እጆቻችሁን አንሱና ጌታዬ ተነስቷል በሉ እስቲ። እንደገና በሉ እስቲ። እንደገና በሉ እስቲ። ሰማችሁኝ? ጌታ ተነስቷል አላልኩም? ጌታዬ ተነስቷል። የኔ ጌታ ተነስቷል። እኔ የማመልከው ተነስቷል። እኔ የማመልከው በአብ ቀኝ ተቀምጧል። እኔ የማመልከው ሁሉ ጊዜ ይጠነቀቅልኛል። አይኖቹ እኔ ላይ ናቸው፣ ይመለከቱኛል። አምላኬና መድኃኒቴ ሆይ እናከብረሃለን፣ እናመሰግንሃለን። በዚህ ተስፋ እንወጣለን፣ በዚህ ተስፋ እንገባለን፣ በዚህ ተስፋ እንራመዳለን፣ በዚህ ተስፋ እንኖራለን። ለሌሎችም በረከት እንሆናለን። ክብር በሰማይ ክብር በምድር ላንተ ይሁን በጌታ በኢየሱስ ክርስቶስ ስም አሜን። ለተነሳው ጌታ እስቲ እልልታና ጭብጨባ ነው። ሃሌሉያ ሃሌሉያ። አረ ኢየሱስ ተነስቷል። ለአንድ ሰው በደንብ ተነስቷል በሉት። በቃ ተነስቷል። አይሞትም። ደግሞ የተነሳው ጌታ አይሞትም በሉታ። በቃ ተነስቷል ጌታ። ሃሌሉያ። እግዚአብሔር ይባርካችሁ።